ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ አንድ ትንታኔ ይዘንላችሁ ቀርበናል። የተሳከረ የኢትዮጵያ ፖለቲካ ሀገራዊ ምክክርና አዲስ አበባ በሚል ርዕስ በዶክተር ተመስገን አለሙ የተጻፈን ትንታኔ ወደ እናንተ እናደርሳለን። የተሳከረ የኢትዮጵያ ፖለቲካ ሀገራዊ ምክክርና አዲስ አበባ በዶክተር ተመስገን አለሙ ለመሰረት ሚዲያ። መግቢያ በዛሬቱ ኢትዮጵያ ሀገራዊ ሂደቶችና የፖለቲካ ንግግሮች ውስጥ የሚስተዋለው ቀውስ የተወሰኑ የፖለቲካ ምሁራን ወይም የፓርቲ አመራሮች የሚፈጥሩት ጊዜያዊ ውዝግብ ብቻ አይደለም። ይልቁንም የመንግስት ወይም ስቴትሁድ፣ የዜግነት፣ የህግ የበላይነትና የጋራ ሀገራዊ ዕጣ ፈንታ መሰረታዊ ጽንሰ ሐሳቦች በአስከፊ ሁኔታ መዛባታቸውን የሚያሳይ ግልጽ ማስረጃ ነው። በአሁኑ ወቅት በብሔራዊ ምክክር ኮሚሽን አደራደሮችና መድረኮች ዙሪያ የሚደረጉ ውይይቶች፣ የተካሄዱ በርካታ የምክክር መድረኮችና የሚቀርቡት ሐሳቦች የህዝብን ድምፅ ለመስማትና ሀገራዊ መግባባትን ለመፍጠር የተዋቀሩ ቢመስሉም በይዘታቸው ግን አስቀድሞ የተወሰኑ የፖለቲካ አቅጣጫዎችን ህጋዊና ህዝባዊ ሽፋን ለመስጠት የተዘጋጁ የፖለቲካ ድራማዎች መሆናቸው እየተደጋገመ የሚስተዋል እውነታ ሆኗል። በእነዚህ መድረኮች ላይ ጎልቶ የሚታየውና የብዙዎችን ትኩረት የሳበው አከራካሪ ነጥብ የሀገሪቱ መዲና አዲስ አበባ ወይም ፊንፊኔ ህጋዊ፣ ፖለቲካዊና አስተዳደራዊ አቋም ጉዳይ ነው። የኦሮሞ ብሔርተኛ ኤሊቶችና የገዢው ብልጽግና ፓርቲ ክንፎች አዲስ አበባን የኦሮሚያ ክልል አካል ወይም የኦሮሞ ብቸኛ ርስት ለማድረግ የሚያደርጉት ጥረት በሀገሪቱ ህገ መንግስታዊ ማዕቀፍ ውስጥም ሆነ በዘመናዊ የመንግስት ጽንሰ ሐሳብ ደረጃ ሙሉ በሙሉ መሰረተ ቢስ፣ ህገ መንግስቱን የሚጻረርና አደገኛ የፖለቲካ ስሌት ነው። የፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 በግልጽ እንደሚያስቀምጠው በኢትዮጵያ ህግ መሬት የትኛውም ክልል፣ ብሔር ወይም የፖለቲካ ቡድን በብቸኝነት የሚይዘው የግል ንብረት ሳይሆን የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች የጋራ ንብረት ወይም ኮመን ፕሮፐርቲ ነው። ስለሆነም አዲስ አበባ ይሁኑ መቀለ፣ ባህር ዳር፣ አዳማ፣ ሐዋሳ ወይም ቀብሪ ዳህር በኢትዮጵያ ግዛት ውስጥ የሚገኙ ማናቸውም ከተሞችና መሬቶች በተወሰኑ ብሔሮች ብቸኛ ባለቤትነት ሊያዙ አይችሉም። ይህ እውነታ እያለ ሙሉ ሀገሪቱን የማስተዳደርና የመምራት ታሪካዊና ፖለቲካዊ እድል ያገኘ የኦሮሞ ኤሊት ትልቋን ሀገር በመምራት አስተሳሰብ ደረጃ ከመራመድ ይልቅ በአንዲት ከተማ የባለቤትነት ጥያቄ ዙሪያ መጠበቡና የመሬት ወሰን ፍልሚያ ውስጥ መሸጎጡ የመንግስትን ጽንሰ ሐሳብ በውል አለመረዳቱንና አስከፊ የፖለቲካ ምናብ እጥረት ሰለባ መሆኑን ያሳያል። የብሔራዊ ምክክር ድራማና የተመራማሪዎች አወቃቀር። የኢትዮጵያ ብሔራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ሀገሪቱን ካጋጠሟት ጥልቅና መዋቅራዊ ፖለቲካዊ ቀውሶች ለመውጣት እንደ ትልቅ መፍትሄ ተደርጎ ሲቀርብ ቆይቷል። ነገር ግን በውይይቶቹ ሂደት በአጀንዳ ቀረጻውና ተሳታፊዎችን በመምረጡ አሰራር ላይ የሚስተዋሉት ተጨባጭ ሁኔታዎች ሂደቱ ነፃና ገለልተኛ ሳይሆን በገዢው ፓርቲ በጥብቅ ቁጥጥር ስር የሚመራ መሆኑን ያረጋግጣሉ። በየደረጃው በተዋቀሩ ጥቃቅን ንዑሳንና ስትራቴጂካዊ ቡድኖች ውስጥ የሚደረጉት ውይይቶች አስቀድመው ለኮሚሽኑ በተሰጡ መሪ ጥያቄዎች የታጠሩ ናቸው። ለምሳሌ የአዲስ አበባን የወደፊት ህጋዊ አቋም በተመለከተ ለተሳታፊዎች የሚቀርቡ አማራጮች አዲስ አበባ ሙሉ በሙሉ በፌዴራል መንግስት ስር ያለች ቻርተር ከተማ ሆና እንድትቀጥል፣ አዲስ አበባ የራሷ ሙሉ ክልላዊ አደረጃጀትና ራስን የማስተዳደር ስልጣን እንዲኖራት፣ አዲስ አበባ በኦሮሚያ ክልል ህጋዊ አስተዳደር ስር እንድትጠቃለል፣ አዲስ አበባ የኦሮሚያ ክልል አካል ሆና ለፌዴራል መንግስት ተጠሪ እንድትሆን የሚሉ ናቸው። በእነዚህ ውይይቶች ወቅት የሚደረገው ግብ ግን እውነተኛ የህዝብ ፍላጎትን ለማንጸባረቅ ሳይሆን ገዢው ቡድን አስቀድሞ የወሰነውንና የኦሮሚያ ልዩ ጥቅም በሚል ሽፋን የከተማዋን አስተዳደራዊና ዲሞግራፊያዊ መዋቅር ወደ ክልሉ ለመጠቅለል የተዘጋጀውን ስትራቴጂ ህዝባዊ ተቀባይነት ያለው ለማስመሰል ነው። መድረኩ ሰፊ ክርክር የሚደረግበት እንዲመስል በማድረግ መንግስት የዲሞክራሲ ሂደቶች እየተከተለ እንደሆነ ለውጭ ሀገራትና ለሀገር ውስጥ ታዛቢዎች ለማሳየት ይሞክራል። ነገር ግን የመጨረሻዎቹ ውሳኔዎች አስቀድመው በቤተ መንግስትና በፓርቲው ከፍተኛ አመራሮች የተወሰኑ ናቸው። የህገ መንግስቱ አንቀጽ 40ና የመሬት የጋራ ባለቤትነት። የአዲስ አበባን ወይም ማናቸውንም የኢትዮጵያ ከተሞች የባለቤትነት ጥያቄ በተመለከተ የሚነሱት ብሔርተኝነት ተኮር ጥያቄዎች በህግ ደረጃ መሰረት የሌላቸው መሆናቸውን ለመረዳት የፌዴሬ ህገ መንግስት አንቀጽ 40ን መመልከት በቂ ነው። የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 በግልጽ እንደሚያስቀምጠው
የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦችና የመንግስት ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ህዝቦች የጋራ ንብረት ነው። በዚህ ህገ መንግስታዊ ድንጋጌ መሰረት በኢትዮጵያ ግዛት ውስጥ ያለ ማናቸውም መሬት የአንድ ክልል ወይም የአንድ ብሔር የግል ርስት ሊሆን አይችልም። የኦሮሚያ መሬት የትግራይ፣ የአማራ፣ የሶማሌና የሌሎችም ህዝቦች የጋራ ሀብት እንደሆነ ሁሉ በትግራይ፣ በአማራ ወይም በሶማሌ ክልል የሚገኝ መሬትም የሁሉም ኢትዮጵያውያን የጋራ ሀብት ነው። መቀሌ የትግራይ ህዝብ፣ ባህር ዳር የአማራ ህዝብ፣ አዳማ የኦሮሞ ህዝብ፣ ሐዋሳ የሲዳማ ህዝብ ወይም ቀብሪ ዳሃር የሶማሌ ህዝብ ብቸኛ ንብረት አይደሉም። እነዚህ ከተሞች በታሪክና በአስተዳደር የየክልሎቹ ማዕከል ቢሆኑም በህገ መንግስታዊ ድንጋጌው መሰረት መሬታቸው የሁሉም ኢትዮጵያውያን የጋራ ንብረት ነው። የሀገሪቱ ዋና መዲና፣ የፌዴራል መንግስቱ መቀመጫ፣ የሁሉም ብሔሮችና ብሔረሰቦች መኖሪያ እንዲሁም የኢኮኖሚና የዲፕሎማሲ ማዕከል የሆነችው አዲስ አበባ ደግሞ ይበልጥ የሁሉም ኢትዮጵያውያን የጋራ መኖሪያ ሀብት በመሆኗ በህግም ሆነ በተግባር የትኛውም ብሔር የኔ ብቻ ናት ሊላት የሚችልበት ምንም አይነት ህገ መንግስታዊና አመክኗዊ መሰረት የለም። ስለሆነም የኦሮሞ ኤሊቶች አዲስ አበባን የኛ ብቻ ናት በሚል የሚያቀርቡት ጥያቄ በህገ መንግስቱ መሰረት ተቀባይነት የሌለውና ህገ መንግስቱን በይፋ የሚጥስ አካሄድ ነው። ብዙ ጊዜ በኦሮሞ ብሔርተኞች በኩል አዲስ አበባን የኦሮሚያ አካል ወይም ብቸኛ ባለቤት ለማድረግ የሚቀርበው ሌላው ህገ መንግስታዊ መከራከሪያ በአንቀጽ 49 ንዑስ አንቀጽ 5 ላይ የተደነገገው የኦሮሚያ ክልል ልዩ ጥቅም ነው። ነገር ግን የህገ መንግስቱን ይዘት በስርዓቱና በስነ መንግስት መርሆች አጣጥመው ሲመረምሩት አንቀጽ 49 ንዑስ አንቀጽ 5 ለአንድ ክልል በአዲስ አበባ መሬት ላይ የባለቤትነት፣ የግዛት ባለቤትነት ወይም የብቸኛ አዝማችነት መብትን አይሰጥም፣ ሊሰጥም አይችልም። የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 የኦሮሚያ ክልል በአገልግሎት አቅርቦት ወይም የተፈጥሮ ሀብትን በመጠቀምና በተመሳሳይ ጉዳዮች እንዲሁም አዲስ አበባ በኦሮሚያ ክልል ውስጥ የሚገኝ በመሆኑ የሚነሱ ሁለገብ ግንኙነቶችን የሚያስመለክት ልዩ ጥቅም ይከበርለታል ይላል። ይህ ድንጋጌ ከአንቀጽ 40 ጋር ሲጣጣም የሚከተሉትን ህጋዊ እውነታዎች ያረጋግጣል። አንደኛ፣ አንቀጽ 49(5) ስለ ተፈጥሮ ሀብት አጠቃቀምና አገልግሎት አቅርቦት እንጂ ስለ መሬት ባለቤትነት አይናገርም። አዲስ አበባ በኦሮሚያ ክልል መካከል የሚገኝ በመሆኑ ለከተማዋ የሚያስፈልጉ እንደ የመጠጥ ውሃ፣ የቆሻሻ ማስወገጃና የአካባቢ ጥበቃ ያሉ ጉዳዮች ከዙሪያው ክልል ጋር የተሳሰሩ ናቸው። ይህ አጠቃቀም ግን በምንም መልኩ የአዲስ አበባን መሬት ለኦሮሚያ ክልል በባለቤትነት አያስተላልፍም። ሁለተኛ፣ የአገልግሎት ትስስርና የካሳ ግዴታ እንጂ የፖለቲካ የበላይነት አይደለም። የከተማዋ መስፋፋት በዙሪያው ባሉ አርሶ አደር አካባቢዎች ላይ ጉዳት እንዳያደርስ አንቀጽ 49 ንዑስ አንቀጽ 5 እንደ ህጋዊ ማቀፊያ ያገለግላል። ይህም በአንቀጽ 48 ንዑስ አንቀጽ 8 መሰረት ለሚፈናቀሉ አርሶ አደሮች ተመጣጣኝ ካሳና መልሶ ማቋቋም ማረጋገጥ፣ በጋራ መሰረተ ልማቶች ላይ የጋራ እቅድ ማውጣትና በዙሪያው ባሉ የኦሮሚያ ነዋሪዎች ከአዲስ አበባ ማህበራዊና ኢኮኖሚያዊ አገልግሎቶች ተጠቃሚ እንዲሆኑ ማድረግን ያካትታል። ሶስተኛ፣ በአንቀጽ 49 1 እና 2 መሰረት አዲስ አበባ የፌዴራል መንግስቱ መቀመጫና የራሷ ነዋሪዎች የሚያስተዳድሯት ከተማ ናት። አንቀጽ 49 5ን የኦሮሚያ ክልል አዲስ አበባ ላይ የባለቤትነት ወይም የመሬት ይዞታ መብት አለው ብሎ መተርጎም የአዲስ አበባ ነዋሪዎችን የራስ አስተዳደር መብት ማለትም አንቀጽ 49 2 እና የህዝቦችን የጋራ የመሬት ባለቤትነት አንቀጽ 49 3ን በግልጽ መጣስ ነው። ስለሆነም በአንቀጽ 49 የተጠቀሰው ልዩ ጥቅም በህገ መንግስቱ አንቀጽ 40 ከተደነገገው የመሬት የጋራ ባለቤትነት መብት ጋር የሚጣጣም የአስተዳደርና የአገልግሎት ትስስር ማዕቀፍ እንጂ አዲስ አበባን የአንድ ክልል ወይም ብሔር ርስት የሚያደርግ ህጋዊ መሰረት የለውም። አዲስ አበባ ደግሞ የኢትዮጵያ ዋና መዲና፣ የፌዴራል መንግስቱ መቀመጫ፣ የሁሉም ብሔሮችና ብሔረሰቦች መኖሪያ እንዲሁም የኢኮኖሚና የዲፕሎማሲ ማዕከል በመሆኗ በህግም ሆነ በተግባር የትኛውም ብሔር የኔ ብቻ ናት ሊላት የሚችልበት ምንም አይነት ህገ መንግስታዊና አመክኗዊ መሰረት የለም። የገዢው ወገን የዲሞክራሲያዊነትና የገዳ ስርዓት እሴቶች ቅራኔ። የኦሮሞ ብሔርተኛ ኤሊቶች አዲስ አበባን የብቸኛ ባለቤትነት አጀንዳ አድርገው በሚገፉበት አካሄድ ህገ መንግስታዊና ህጋዊ መሰረት የሌለው ብቻ ሳይሆን መሰረታዊ የዲሞክራሲ መርሆችን በግልጽ የሚጻረር ኢ-ዲሞክራሲያዊ አካሄድ ነው። በአሁኑ ወቅት በሀገሪቱ እየተካሄደ ካለው ብሔራዊ ምክክር ኮሚሽን መድረኮችና አደራደሮች የምንሰማው እውነታ እንደሚያረጋግጠው
ከአነስተኛ የኦሮሞ ኤሊቶች ስብስብ በስተቀር ከሞላ ጎደል ሁሉም የኢትዮጵያ ብሔሮች፣ ብሔረሰቦችና የፖለቲካ ኃይሎች አዲስ አበባን የአንድ ክልል ብቻ ለማድረግ የሚደረገውን ሙከራና የባለቤትነት ጥያቄ በሙሉ ድምፅ ውድቅ አድርገውታል። የሀገሪቱ አብዛኛው ሕዝብና ተወካዮች የማይቀበሉትን አጀንዳ በኃይል በፖለቲካ ተጽዕኖና በመንግስት መዋቅር ተደግፎ በሕዝብ ላይ ለመጫን መሞከር የዲሞክራሲ ተቃራኒ ነው። ይህን የዲሞክራሲያዊ አካሄድ ይበልጥ አስገራሚ የሚያደርገው የኦሮሞ ኤሊቶች ራሳቸው የዲሞክራሲና የሕዝብ ድምፅ ተገዥነት በደማችንና በባህላችን ውስጥ ያለ መሰረታዊ እሴት ነው እያሉ ከሚያሞግሱት ከገዳ ስርዓት መሪዎች ጋር የሚጋጭ መሆኑ ነው። የገዳ ስርዓት ዋናው ምሰሶ የሕዝብን ውሳኔ ማክበር፣ የአብላጫውን ድምፅ መቀበል፣ የጋራ መግባባትን ማክበርና በግድ አዝማችነት አለመመራት ነው። ዲሞክራሲንና የሕዝብ የበላይነትን የመጠበቅ ባህል አለኝ የሚል ወገን የሀገሪቱ አብዛኛው ሕዝብና ሌሎች ብሔሮች በሙሉ ድምፅ አይሆንም ብለው ውድቅ ያደረጉትን የባለቤትነት ጥያቄ ማክበርና በጸጋ መቀበል ነበረበት። የአብላጫውን የሕዝብ ድምፅና አገራዊ መግባባት ገሸሽ በማድረግ አጀንዳውን ወደፊት ለመግፋት መሞከር ቡድኑ የሚናገርለትን የገዳ ስርዓት ዲሞክራሲያዊ እሴት በገዛ እጁ የመካድና የመጻረር ግልጽ ማሳያ ነው። የመንግስት ጽንሰ ሐሳብን አለመረዳት። በወቅቱ የኢትዮጵያ ፖለቲካ ውስጥ ትልቁ ህመም የኦሮሞ ኤሊቶች ሀገሪቱን ሙሉ በሙሉ የማስተዳደርና የመምራት ዕድል አግኝተው ሳለ ራሳቸውን ከብሔርተኝነትና ከጠባብ የወሰን ፖለቲካ ማውጣት አለመቻላቸው ነው። ዘመናዊ የመንግስት ጽንሰ ሐሳብ ወይም ኮንሰፕት ኦፍ ሞደርን ስቴትሁድ የሚያስተምረው አንድ የፖለቲካ ኃይል የሀገር መሪነትን ሲይዝ አስተሳሰቡና ተግባሩ አጠቃላይ ሀገሪቱን ሁሉንም ዜጎችና ግዛቶች የሚያቀፍ መሆን እንዳለበት ነው። ሀገርን የሚመራ ኃይል አገራዊ እይታና ሁሉን አቀፍ ባለቤትነት ሊኖረው ይገባል። የኦሮሞ ኤሊቶች ግን አጠቃላይ የኢትዮጵያ ፌዴራል መንግስት ስልጣን፣ የጦር ኃይሉ፣ የደህንነት መዋቅሩና የፋይናንስ ተቋማቱ በእጃቸው ውስጥ እያሉ አሁንም እንደ ዋሚ ወይም እንደ ተበዳይ አካል በማሰብ አዲስ አበባን የኛ ብቻ ካልሆነች የሚል የጠባብ ወሰን ግብ ውስጥ ገብቷል። ይህ አካሄድ አንድ ትልቅ ግቢና በርካታ ክፍሎች ያሉት ቤት ባለቤት የሆነ ሰው አንዷ ክፍል ለእኔ ብቻ ካልተሰጠች አጠቃላይ ቤቱ ይፍረስ እንደማለት ያለ የፖለቲካ ድንቁርና ነው። አገርን ለመምራት የተቀመጠ አካል በአንድ ከተማ ባለቤትነት ዙሪያ ከዜጎቹ ጋር ወደ ግጭትና ግብ ሲገባ አገራዊ ቅቡልነቱን ወይም ናሽናል ሌጂቲሜሲ በገዛ እጁ ያጠፋል። ይህ የፖለቲካ ወሰን ያለፈ ፍላጎት በኢትዮጵያ ታሪክ ውስጥ የመጀመሪያው አይደለም። የትግራይ ሕዝብ ነጻ አውጪ ግንባር ወይም ህወሓት ለ3 አስርት ዓመታት ኢትዮጵያን በበላይነት በገዛበት ወቅት ተመሳሳይ የታሪክና የፖለቲካ ስህተት ፈጽሟል። ህወሓት የኢትዮጵያ ሙሉ ስልጣንና ሀብት በተቆጣጠረበት ወቅት አጠቃላይ ሀገሪቱን በዲሞክራሲያዊና በፍትሃዊ መንገድ ከመምራት ይልቅ የትግራይን ክልል ወሰን ለማስፋትና የራሱን የበላይነት በቋሚነት ለማረጋገጥ ሲል የወልቃይትና የራያን መሬቶች በኃይልና በህግ ሽፋን ወደ ትግራይ ክልል አጠቃለለ። ህወሓት ወልቃይትን በኃይል መውሰዱና መሰል የተሳሳቱ የፖለቲካ ውሳኔዎች በመከተሉ የረጅም ጊዜ አገራዊ ቅቡልነቱን አጣ። ይህም ድርጊት ከአማራና ከሌሎች የኢትዮጵያ ህዝቦች ጋር በቀላሉ የማይታረቅ ዘላቂ ጥላቻን ያተረፈበት ሲሆን በመጨረሻም ሙሉ ኢትዮጵያን የመምራት እድሉን አጥቶ ክልሉንም ላሰቃቂ ጦርነትና ውድመት ዳረገ። ዛሬ የኦሮሞ ኤሊቶች ከ10 ዓመት በፊት ህወሓት የፈጸመውን ተመሳሳይ ስህተት እየደገሙ ይገኛሉ። አዲስ አበባን በሸገር ከተማ ፕሮጀክት በመክበብ ዲሞግራፊዋን በመቀየርና ህገ መንግስታዊ አቋሟን በመሻር የነሱ ብቻ ለማድረግ የሚደረገው ጥረት ህወሓት በወልቃይት ላይ ከፈጸመው ስህተት በምን ይለያል? ይህ አካሄድ በጊዜ ሂደት የኦሮሞን ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በቋሚነት የሚያጋጭና የኦሮሞ ኤሊቶች በኢትዮጵያ ደረጃ ያገኙትን የመሪነት እድል ሙሉ በሙሉ የሚያከሽፍ ነው። ከ2007 እስከ 2010 ዓ.ም በተካሄደው የህዝብ እንቢተኝነት ወቅት የኦሮሞ ወጣቶች ወይም ቄሮና የኦሮሞ ፖለቲከኞች ያቀረቡት ጥያቄ የዲሞክራሲ፣ የህግ የበላይነት፣ የእኩልነትና የሰብአዊ መብቶች መከበር ነበር። አብዛኛው የኢትዮጵያ ህዝብ ለውጡን የደገፈውና የተቀበለውም ለውጡ የሁሉም ኢትዮጵያውያን መብት የሚያስከብር ስርዓት ይፈጥራል በሚል ተስፋ ነበር። ነገር ግን ስልጣን ከተያዘ በኋላ የታየው እውነታ የኦሮሞ ኤሊቶች ትግል መሰረታዊ ህገ መንግስታዊ ዲሞክራሲን ለማስፈን ሳይሆን የህወሓትን የትግራይ የበላይነት በኦሮሞ የበላይነት ለመተካት የነበረ መሆኑን አረጋግጧል። ይህ የበላይነትን የመተካት ፍላጎት የሚከተሉትን ሁነቶች አስከትሏል። የጦር ኃይሉን፣ የፌዴራል ፖሊስን፣ የሪፐብሊካንና የደህንነት መስሪያ ቤቶችን ከፍተኛ አመራሮች በአንድ ብሔር ተወላጆች የመተካት ሥራ በሰፊው ተካሂዷል።
በአዲስ አበባ ከተማ ትምህርት ቤቶችና ህዝባዊ ተቋማት ላይ የክልል ሰንደቅ ዓላማና መዝሙር በግዴታ የመጫን ጥረት ተደርጓል። የሸገር ከተማ አስተዳደርን በመፍጠር በአዲስ አበባ ዙሪያ ያሉ በርካታ ነዋሪዎችና አነስተኛ አባወራዎች መሬታቸው ተነጥቆ ቤታቸው ፈርሶ ለቋሚ ዲሞግራፊያዊ ለውጥ መገልገያ እንዲሆን ተደርጓል። ይህ አካሄድ ዲሞክራሲን የሚያመጣ ሳይሆን ኢትዮጵያን ከአንድ አምባገነንነት ወደ ሌላ አምባገነንነት ያሸጋገረ የታሪክ ድግግሞሽ ነው። የገዢው ኤሊት የፖለቲካ ምናብ እጥረት። አንድ ብሔር በቁጥር ሰፊ፣ በቆዳ ስፋት ትልቅና በኢኮኖሚ ማዕከል ላይ የሚገኝ ከሆነ አገራዊ የመሪነት ሚናውን ለማረጋገጥ የሚጠበቅበት ዋናው ነገር የልብ ሰፊነትና የአስተሳሰብ የበላይነት ማሳየት ነው። የኦሮሞ ኤሊቶች ግን ያገኟቸውን ግዙፍ ታሪካዊ አጋጣሚዎች በሙሉ በጠባብ ብሔርተኝነት መነጽር በመመልከት አባክነዋታል። የፖለቲካ ምናብ እጥረት የምንለው በህዝብ ዘንድ አገራዊ ቅቡልነት የሚገኘው በፍትህ፣ በህግ የበላይነትና ሁሉንም በእኩልነት በማስተናገድ እንጂ ኃይልን በማሳየት ወይም የጦር መሳሪያ የበላይነትን በማንጸባረቅ እንዳልሆነ አለመረዳትን ነው። በተጨማሪም ያለፈውን ታሪክና የበደል ትረካ እንደ ቋሚ የፖለቲካ መሳሪያ በመጠቀም የዛሬውን የመንግስት ኃላፊነት ለመሸሽ መሞከር እንዲሁም ከአማራ፣ ከጉራጌ፣ ከሶማሌና ከሌሎችም ብሔሮች ጋር ያለውን አብሮ የመኖር እሴት አደጋ ላይ የሚጥሉ አሰራሮችን በመዘርጋት አላስፈላጊ ግጭቶችን መፍጠር የዚሁ አስተሳሰብ ማሳያ ነው። በአዲስ አበባ ከተማ የሚካሄዱ የኮሪደር ልማቶችና የመሰረተ ልማት ግንባታዎች በራሳቸው የሚበረታቱና የሚደገፉ ቢሆኑም እንደዚህ ያሉት የከተማ ውበትና የልማት ስራዎች ብቻቸውን የሀገሪቱን መሰረታዊ የኢኮኖሚና የፖለቲካ ቀውሶች ሊፈቱ አይችሉም። ህዝቡ በከፍተኛ የዋጋ ንረት እየተጠበሰ በየቦታው የግጭት ስጋቶች ባሉበትና ሀገሪቱ በበጀትና በውጭ ምንዛሪ እጥረት እየተፈተነች ባለችበት ወቅት የሀገሪቱ የትኩረት ማዕከል መሆን ያለበት አጠቃላይ አገራዊ መረጋጋትና የህዝቡ መሰረታዊ ልማትና የሰላም ጥያቄ እንጂ በአንድ ከተማ ወሰንና የባለቤትነት ፖለቲካ ላይ ብቻ መጠበብ አይደለም። ለኦሮሞ ህዝብ የሚፈይደው ነገር አለመኖሩ። በመጨረሻም ለሙግት ያህል እንኳን አዲስ አበባ በኦሮሚያ ክልል አስተዳደር ስር ብትወድቅ የውሳኔ ለኦሮሞ ህዝብ የዕለት ተዕለት ህይወት የሚያመጣው ምንም አይነት አዎንታዊ ለውጥ የለም። የከተማዋ አስተዳደራዊ ወሰን መለወጥ የኑሮ ውድነትን አይቀንስም፣ የዕለት እህል አይሆንም፣ ወይም ለድሃዋ አርሶ አደርና ወጣት አስተማማኝ ደህንነትና ሰላም አረጋግጥም። ላለፉት 8 ዓመታት ከተካሄደው ተግባራዊ ልምድ እንደተማርነው አንድ ብሔር ስልጣን ላይ ስለወጣ ብቻ የዛ ብሔር ተራ ዜጋ ህይወት በራሱ ጊዜ አይሻሻልም። በተቃራኒው በኦሮሞ ህዝብ ስም አገሪቱን ሲዘርፉ፣ ሲያበላሹና የዜጎችን ህይወት ሲያጠፉ የነበሩት ህዝቡን የሚወክሉ የሚባሉ የፖለቲካ ኤሊቶችና ጥቂት ባለስልጣናት እንጂ የኦሮሞ ህዝብ እንዳልሆነ የታወቀ እውነታ ነው። ህዝብ አሁንም በከፍተኛ የኑሮ ውድነት፣ በስራ አጥነት፣ በጸጥታ ስጋትና በግጭት እየተሰቃየ ይገኛል። ስለሆነም አዲስ አበባን የኦሮሚያ አካል የማድረግ ጥያቄ የደሃውን ህዝብ መሰረታዊ ፍላጎት ለመመለስ ሳይሆን ጥቂት ኤሊቶች የስልጣንና የሀብት ፍላጎታቸውን የሚያሳኩበት የህዝቡ እውነተኛ ችግሮች መፍትሄ እንዳያገኙ የሚያደርግ የፖለቲካ ማታለያ ብቻ ነው። ማጠቃለያ፣ ማንኛውም የፖለቲካ ኃይል ወይም ገዢ ቡድን በህግ ሽፋን ወይም በፖለቲካ ድራማ ጊዜያዊ ስልጣኑን ሊያራዝም ይችላል። ነገር ግን የታሪክና የህግ መሰረታዊ እውነታዎችን መለወጥ አይችልም። የፌዴራል ህገ መንግስት አንቀጽ 40 እንደሚያስተምረው መሬት የሁሉም የኢትዮጵያ ህዝቦች የጋራ ንብረት ነው። አዲስ አበባም ሆነች ማናቸውም የኢትዮጵያ ከተሞች የአንድ ብሔር ብቸኛ ርስት ሊሆኑ አይችሉም። የኦሮሞ ኤሊቶች አዲስ አበባን የነሱ ብቻ ለማድረግ የሚያደርጉት ጥረት የመንግስትነትን ጽንሰ ሐሳብ በውል ካለመረዳት የሚመነጭ የፖለቲካ ስህተት ነው። ትልቋን ሀገር የመምራት እድል አግኝቶ በአንዲት ከተማ ወሰን ላይ መታገልና መጠበብ ህወሓት ወልቃይት ላይ የሰራውን ስህተት መድገም ነው። የኦሮሞ ኤሊቶች ይህንን የጠባብ ብሔርተኝነት አካሄድ ካልተውና ሀገራዊ የመሪነት አስተሳሰብ ላይ ካልደረሱ አዲስ አበባን የነሱ ብቻ ለማድረግ በሚያደርጉት ጥረት በመጨረሻም አጠቃላይ ኢትዮጵያን የማጣትና ታሪካዊ ኪሳራ የመጋፈጥ አደጋ ይጠብቃቸዋል። መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን።